ሰላም ጤና ይስጥልን ውድ የቤስ ስፖርት የዩቲዩብ ቻናል ተከታታዮቻችን እንዴት ቆያችሁ? ከቤስ ስፖርት ለሰዓቱ የተዘጋጁ ስፖርታዊ መረጃዎችን ይዘን በሰዓታችን ተገኝተናል። የተለያዩ ጉዳዮችን በቆይታችን እናነሳለን። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እንጠይቃለን። እንደዚሁም ደግሞ ቪዲዮን ላይክና ሼር በማድረግ አብሮነታችሁን እንድታሳዩን እንጠይቃለን። በቆይታችን በጣም በርካታ ጉዳዮችን ነው የምናነሳው። ከዝውውር ጋር በተያያዘ በርካታ መረጃዎች የተሰሙ ነው የሚገኙት። ከዛ በተጨማሪ ከዩናይትድ ጋር በተያያዘ ማርከስ ራሽፎርድ ወደ ካሪንግተን መመለሱ እየተነገረ ነው የሚገኘው። ከዩናይትድ ጋርም አብሮ መጓዙ እየተሰማ ነው የሚገኘው። አሰልጣኝ ማይክል ካሪክም የሰጡት አስተያየት ተጫዋቹ በቀጣይ በኦልድ ትራፎርድ እንደሚቆይ ማረጋገጫ ነው እየተባለ ነው የሚገኘው። ከራሽፎርድ ጋር የተያዘውን ጉዳይ እናነሳለን። ከዛ በተጨማሪ ዩናይትድ ወጣት ተጫዋች ለማስፈረም መቃረቡም እየተዘገበ ነው የሚገኘው። እነዚህን ጉዳዮች ትሰማላችሁ በቆይታችን። ከአርሰናል ጋር በተያያዘ አርሰናል እንደዚሁ ተጫዋቾቹን ሊለቅ እንደሚችል የተሰማ ነው የሚገኘው። ነገር ግን ኢታን ኦኔሪን በተመለከተ ከዶርትሙንድ ለአርሰናል የቀረበለት ጥያቄ በመድፈኞቹ ውድቅ መደረጉ እየተነገረ ነው የሚገኘው። ሌላኛው ተጫዋች ጋብሪኤል ማርቲኔሊ ደግሞ ከቱርኩ ክለብ ጋላታሳራይ ከፍተኛ የሚባል ጥያቄ የተነሳበት ወይንም ጥያቄ እንደቀረበለት መረጃዎች እየወጡ ነው። ዙቢሜንዲም ሌላኛው ከአርሰናል ሊለቅ የሚችል ተጫዋች እንደሆነ የተለያዩ መረጃዎች ከሰዓት በኋላ ወጥቷል። እነዚህን ጉዳዮች ትሰማላችሁ። ክርስቲያን ሮሜሮን በተመለከተ ቶተንሃም ተጫዋቹን ለአርሰናልና ለተቀናቃኙ አሳልፎ መስጠት እንደማይፈልግ አንስቷል። ተጫዋቹ በቀጣይ መዳረሻው አትሌቲኮ ማድሪድ ሊሆን እንደሚችልም እየተሰማ ነው። ባርሴሎናም ክርስቲያን ሮሜሮ ዝውውር ላይ እጁ ማስገባቱ የሚያሳዩ ሪፖርቶች እየወጡ ነው የሚገኙት። እነዚህን በቆይታችን ትሰማላችሁ። ከዛ ውጭ ጆዜ በሪያል ማድሪድ ስለተገበሩት አነጋጋሪ ህጎች እናነሳለን። ቺቻሪቶ ስለ ክርስቲያኖ ሮናልዶ በተመለከተ የሰጠውን መረጃ እናነሳለን። ሌሎችም ጉዳዮች አሉ። እነዚህን ሁሉ በቆይታችን የምትሰሙ ይሆናል። በድጋሚ ለማስታወስ ያህል ቻናሉን ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እንጋብዛለን። የመጀመሪያ ጉዳያችን የማርከስ ራሽፎርድን መረጃ እናንሳ። ማርከስ ራሽፎርድ ወደ ካሪንግተን ዛሬ መመለሱ ሰምቷል። ዩናይትዶችም ተጫዋቹ የመቆየት ከፍተኛ እድል እንዳለው ያምናሉ ተብሏል። ራሽፎርድ በዚህ ክረምት ቱርክ ወይንም ሳዑዲ መዳረሻው ይሆናል ተብሎ ሲጠበቅ ነበር ወይንም ሲነገር ቆይቷል። ግን ተጫዋቹ ወደዛ ማምራት እንደማይፈልግና በዚህ እድሜው በዛው በአውሮፓ መጫወት እንደሚፈልግ ማንሳቱ ይታወሳል። በተለይም ተጫዋቹ አሁንም ቢሆን እስከ ክረምቱ የዝውውር መስኮት መዝጊያ ቀን ድረስ ከአውሮፓ ትልልቅ ከሚባሉ ክለቦች የዝውውር ጥያቄ ከቀረበ ሊለቅ ይችላል። አሁን ባለው ሁኔታ ግን ተጫዋቹ በዛው በኦልድ ትራፎርድ ሊቆይ እንደሚችል እየተሰማ ነው የሚገኘው። ማንቸስተር ዩናይትድ ለራሽፎርድ ልዩ እቅድ እንዳለው እንደዚሁ አሰልጣኝ ማይክል ካሪክ መናገሩንም የሚያሳዩ መረጃዎች ወጥቷል። አሰልጣኙ ማረፊያው ስላልተረጋገጠው አጥቂ አስተያየቱን ሲሰጥ ከራሽፎርድ ጋር አብሮ መጫወታቸውን በማስታወስ በመካከላችን የምንጋራው ታላቅ ታሪክ አለን ብሏል። ማይክል ካሪክ ራሽፎርድን በማሰለፍ ብቃቱን እንዲያረጋግጥ የማድረግ እቅድ አለኝ ብሏል። የክለቡ አስተዳዳሪዎች ከደሞዙ ጋር በተገናኘ በተለይ ተጫዋቹን ለመሸጥ ቢፈልጉም ካሪክ ግን ግልጋሎቱን እንደሚፈልግ በዚህ አስተያየቱ አረጋግጧል። ከዓለም ዋንጫው መልስ ረፍት ላይ የቆየው ራሽፎርድ እንግዲህ ደብሊን ላይ ቅድመ ውድድር ልምምድ ላይ ይገኛል። ተጫዋቹ እንደሚታወቀው ባለፈው የውድድር ዘመን በባርሴሎና 14 ጎል በማስቆጠር 14 አሲስት በማድረግ አስደናቂ ጊዜ ማሳለፉ ይታወቃልና ለማንኛውም ወደ ካሪንግተን ተመልሷል ዛሬ ማርከስ ራሽፎርድና በቀጣይ በሚደረገው የወዳጅነት ጨዋታ ላይም ይሰለፋል ተብሎ ይጠበቃል። በተለይ ከኤሲ ሚላን ጋር ማንቸስተር ዩናይትድ ጨዋታ እንዳለው ይታወቃል። ከሩበን አሞሪም ቡድን ጋር እንደሚታወቀው ማርከስ ራሽፎርድ ከዩናይትድ እንዲለቅ ወይንም በውሰት እንዲያመራበት የሆነበት ዋነኛው ምክንያት ደግሞ ሩበን አሞሪም ተጫዋቹን ከክለቡ ልምምድ ማግለሉ እንደነበር ይታወቃልና አሁን ከቀድሞ አሰልጣኙ ሩበን አሞሪም ጋር ተቃራኒ ሆኖ ምን ያሳየናል ራሽፎርድ የሚለው እንደዚሁ የሚጠበቅ ነው የሚሆነው። ከማንቸስተር ዩናይትድ ጋር በተያያዘ ግን ማንቸስተር ዩናይትድ የሌስተር ሲቲውን ታዳጊ ሉዊስ ፔጅን ለማስፈረም እየሰሩ መሆናቸው ተገልጿል። በተጨማሪም አርሰናልና አስቶን ቪላም ተጫዋቹን የማስፈረም ፍላጎት እንዳላቸው መረጃዎች እየወጡ ነው የሚገኙት። ይሁን እንጂ ዩናይትድ የ18 ዓመቱን የአጥቂ አማካይ ለማስፈረም የመቃረባቸውን ቢቢሲ አንስቷል። ታዳጊው ለሌስተር ሲቲ ዋናው ቡድን ከ20 በላይ ጨዋታዎች ማድረጉ ተገልጿል። ይህ ተጫዋች እንግዲህ የሚመጣ ከሆነ ከቶምሰን ቀጥሎ ሁለተኛው ተጫዋች ይሆናል ማለት ነው። ግን ይህን ተጫዋች ለማግኘት ዩናይትዶች መቃረባቸውን የሚያሳዩ ሪፖርቶች እንደዚሁ በመገናኛ ብዙሃን እየወጡ ነው የሚገኙት። ማንቸስተር ዩናይትድን በተመለከተ ወደ ሌሎች ጉዳዮቻችን ደግሞ እናምራ። በርካታ የዝውውር መረጃዎች አሁንም በተለያዩ መገናኛ ብዙሃን ከተለያዩ ክለቦች ጋር እየወጡ ነው የሚገኙት። በተለይም ከአርሰናል ጋር የተገናኘውን መረጃ እናንሳ። የዣቪ አሎንሶ ቼልሲ ማርቲን ዙቢሜንዲ ለማስፈረም ጥረት እያደረገ እንደሆነ መረጃዎች እየወጡ ነው የሚገኙት። አርሰናልም ለተጫዋቹ የዝውውር ዋጋ መተመኑ እንደዚሁ
መረጃዎች አንስተዋልና በተለይ ዣቪ አሎንሶ ተጫዋቹ ላይ የነበረው ፍላጎት በጣም የቆየ ነው ተብሏል። አሎንሶ በ2025 ክረምት ሪያል ማድሪድ ዙቢሜንዲን ከሪያል ሶሲዳድ እንዲያስፈርም ይፈልግ የነበረ ቢሆንም ማድሪድ ዝውውሩን በወቅቱ ሳይገፋበት ቀርቶ ተጫዋቹ አርሰናልን ተቀላቅሏል። ዙቢሜንዲ ባለፈው የውድድር ዘመን አርሰናል የፕሪሚየር ሊጉን ዋንጫ እንዲያሸንፍና የቻምፒየንስ ሊግ ፋይናል እንዲደርስ ትልቅ አስተዋጽኦ ያደረገ ሲሆን በ2026 የክረምት የዝውውር ወቅት ደግሞ ስሙ እየተነሳ ነው የሚገኘው። በተለይ በዓለም ዋንጫውም ከስፔን ብሔራዊ ቡድን ጋር የዓለም ዋንጫን ማንሳት ችሏል። ምንም እንኳን የጨዋታ ብዙ የመጫወቻ እድል ባያገኝም ተጫዋቹ የስፔኑ ሙንዶ ዲፖርቲቮ እንደዘገበው ከሆነ አርሰናል ተጫዋቹን አሁን ላይ ለመሸጥ ፈቃደኛ ሆኗል። 90 ሚሊዮን ዩሮ አካባቢ ወይንም 77 ሚሊዮን ፓውንድ ለዝውውሩ ይፈልጋል እየተባለ ነው የሚገኘው። የቼልሲ ጉዳዮችን በመዘገብ የሚታወቀው ሲሞን ፒሊፕስ ስለ ዝውውሩ ሲገልጽ ታዲያ ዣቢ አሎንሶ የማርቲን ዙቢሜንዲ ትልቅ አድናቂ እንደሆነና ለቼልሲ የክለብ አመራሮች ተጫዋቹን እንደሚፈልግ ማሳወቁን ከምንጮች ሰምቻለሁ ይላል። ቼልሲ በእርግጥ ተጫዋቹን ያስፈርማል እያልኩ አይደለም፣ ነገር ግን በአሎንሶ የተነሳ ተጫዋቹ ሊመጣ ይችላል የሚል አስተያየት አንስቷል። ከዛ በተጨማሪ በኤሜሬትስ ተጫዋቹ ዙቢሜንዲ የመሰለፍ ዕድሉና የቀጣይ ጉዞም አጠራጣሪ ነው። በተለይ አርሰናል ብሩኖ ጉማሬሽን ከኒካስል ማስፈረሙ የዙቢሜንዲን ቋሚ ተሰላፊነት አጠራጣሪ አድርጎታል። ተጫዋቹ በውድድር ዘመኑ ላይ ቁልፍ ተጫዋች የነበረ ቢሆንም ባለፈው ዓመት ማለት ነው በደረሰበት ቀላል የጉልበት ጉዳት ምክንያት ቀስ በቀስ የመሰለፍ ዕድሉ እየቀነሰ መጥቷል እና ሪያል ማድሪድን ቢሆን ተጫዋቹን ዳግም ለማስፈረም ፍላጎት እንዳለው የሚያሳዩ መረጃዎች አሉ። ግን የአርሰናል የ90 ሚሊዮን ዩሮ ጥያቄና የቼልሲ ጠንካራ ፍላጎት ሪያል ማድሪድን ከዝውውሩ እንዲያፈገፍግ ያደርገዋል። አሁንም ቢሆን ቼልሲ ይህን ተጫዋች ለማስፈረም ጥረት እንደሚጀምር ለቼልሲ ቅርበት ያላቸው ምንጮች ዙቢሜንዲን በተመለከተ እየዘገቡ ይገኛሉ። አርሰናል ግን 90 ሚሊዮን ዩሮ አካባቢ ለዝውውሩ እንደሚፈልግ እንደዚሁ እየተሰማ ይገኛል። ከዛ በተጨማሪ ከቶተናም ጋር የተገናኘውን መረጃ ላንሳ። ቶተናም ያው በዚህ የክረምት የዝውውር መስኮት በጣም በንቃት የተሳተፈ እንደሆነ እየተነገረ ነው የሚገኘው። አሁንም በዝውውሮች ላይ ከተለያዩ ተጫዋቾች ጋር ስሙ እየተነሳ ነው የሚገኘው። አሁን ደግሞ ቶተናምና ሲቲ ሳቢኒዮን በተመለከተ ጥሩ ድርድር እያደረጉ እንደሆነ እየተሰማ ነው የሚገኘው። ሁለቱም ቡድኖች ስምምነቱ ይጠናቀቃል በሚል ከፍተኛ እምነት አላቸው። የግል ውሎች አስቀድመው ተጠናቋል። የ60 ሚሊዮን ፓውንድ የዝውውር ክፍያ ፓኬጅም በዝግጅት ላይ እንደሆነ እየተነገረ ነው የሚገኘው። የ22 ዓመቱ ሳቪኒዮ ለቶተናም የሚፈልገውን ወይንም ክለቡ የሚፈልገውን ጥራት ያለው ተጫዋች እንደሆነ የተሰማ ነው የሚገኘው። በተለይ ለሮቤርቶ ዲዘርቢ ያጫወትም የሚስማማ አይነት ተጫዋች እንደሆነ ይነገርለታል። ተጫዋቹ ተከላካዮችን በማስጨነቅና ምንም በሌለበት ቦታ ላይ ኳስ ወደ ጎል በመቀየር የሚችል የተፈጥሮ የክንፍ ተጫዋች እንደሆነ ይታወቃልና ይህም ለቶተናም በጣም ጥሩ ግብአት ነው እየተባለ ነው የሚገኘው። ተጫዋቹ ባለፈው ውድድር ዘመን በፕሪሚየር ሊጉ 7 ጨዋታዎችን ብቻ በቋሚነት የጀመረ በመሆኑ በሰሜን ለንደን ደግሞ ወደ ቶተናም ከመጣ የተሻለ የመጫወት ዕድል እንደሚሰጠው ቃል ተገብቶለታል። ለሱም ማራኪ ሆኖ አግኝቶታል ነው እየተባለ የሚገኘው ዝውውሩን ሳቪኒዮም ጭምርና ቶተናም ቀደም ሲል ያደረገው የዝውውር ጥረት ከተሰረዘበት በኋላ ተጫዋቹ ከ1 ዓመት በላይ ሲከታተል የቆየ በመሆኑ አሁን ላይ ይህንን ዝውውር ከዋና ወይንም ከአስፈላጊ ዝውውሮች አንዱ አድርገውታል እየተባለ ነው የሚገኘው። እንደ goal.com ዘገባ ከሆነ ቶተናም በዚህ የክረምት የዝውውር መስኮት ወደ 230 ሚሊዮን ፓውንድ ገደማ ወጪ ያደረገም ሲሆን ሳቪኒሆ ደግሞ በተለይ የዴዘርቢን የማጥቃት መስመር እንደገና የመገንባት ሂደት ጉልህ አስተዋጽኦ ይወጣል ተብሎ ይጠበቃልና የመጨረሻ ዝውውራቸው ምናልባት ሊሆን እንደሚችል እየተነገረ ነው የሚገኘው ለቶተናም። ሆኖም ማንቸስተር ሲቲ ተተኪ ተጫዋች እስኪያገኝ ድረስ ዝውውሩን ለማጽደቅ ጥንቃቄ እያደረገ ይገኛል ተብሏል። በዚህ ምክንያት ቶተናም እንደ ኮዲ ጋክፖ ያሉ አማራጮችንም እየተመለከተ ነው የሚገኘው። ይህም ሲቲ ድርድሩን የሚያዘገይ ከሆነ ተጨማሪ አማራጭ ይሆናል ተብሏል። ቶተናም ታዲያ ላልተወሰነ ጊዜ መቆየትና አሰልጣኝ ዲዘርቢ የሚፈልጉትን የክንፍ ተጫዋች ሳይዙ ወደ ውድድር ዘመኑ መግባት ስለማይችሉ እነዚህ አማራጮችን እየተመለከተ ነው የሚገኘው። በሲቲ በቋሚነት ለማይሰለፍ ተጫዋች ታዲያ በርካቶች 60 ሚሊዮን ፓውንድ ማውጣት ውድ ነው እያሉ ነው የሚገኙት። ግን ከተጫዋቹ ከታክቲክ አንጻር ለቡድኑ በጣም ተስማሚ ነው እና ለዲዘርቢ በጣም ጥሩ ተጫዋች ሊሆን እንደሚችል ግምታቸውን እየሰጡ ነው የሚገኙት። ሳቪኒዮ ቶተንሃም የሚፈልገው ፍጥነትና ኳስ የማንሸራረፍ ችሎታ ያለው ሲሆን መደበኛ የጨዋታ እድል ማግኘቱ ደግሞ እውነተኛ አቅሙን በቶተንሃም አውጥቶ ለመጠቀም ያስችለዋል የሚሉ ሪፖርቶችም እየወጡ ነው የሚገኙት። እንግዲህ በቀጣይ ቀናት ከሚጠናቀቁ ዝውውሮች መካከል አንደኛው የሳቪኒሆ እንደሚሆን እየተነገረ ነው የሚገኘው። ቶተንሃም ይህንን ዝውውር ካጠናቀቀ ታዲያ በክረምቱ የዝውውር መስኮት 300 ሚሊዮን ፓውንድ ወጪ አደረገ ማለት ነው። ይህም ምን ያህል ቶተንሃም በቀጣይ በሊጉ ጠንካራ
ጠንካራ ተፎካካሪ ለመሆን ያለውን ቁርጠኝነት ያሳያል በሚል በርካቶች እያነሱ ነው የሚገኙት። ከዚህ ቀደም እንደ ቶናሊ፣ ማቲያስ ፈርናንዴዝ ያሉ ውድ ዝውውሮችን ቶተናሞች በአጠቃላይ 230 ሚሊዮን ፓውንድ አውጥተው ማድረጋቸው ይታወቃል። በቀጣይ የሳቪኒዮ ጉዳይ እንደዚሁ ይጠናቀቃል ተብሎም ይጠበቃል። ሌላኛው ጉዳይ የጋብሪኤል ማርቲኔሊን ጉዳይ እናንሳ። ጋላታሳራይ ጋብሪኤል ማርቲኔሊን ከአርሰናል ለማስፈረም ጥያቄ ማቅረቡ እየተሰማ ነው የሚገኘው። በተለይ ጋላታሳራይ ብራዚሊያን ክንፍ መስመር ተጫዋች ጋብሪኤል ማርቲኔሊን በክረምቱ አንደኛ እቅዳቸው አድርገው ቆየት ላለ ጊዜ ሲከታተሉት እንደነበር ተሰምቷል። ፉትቦል ለንደን እንደዘገበው ከሆነ የ25 ዓመቱ ጋብሪኤል ማርቲኔሊ አሁንም ቢሆን በአሰልጣኝ ማይክል አርቴታ እቅድ ውስጥ ይገኛል። ሆኖም መድፈኞቹ በተለይም ቪኒሲየስ ጁኒየርን ለማስፈረም ያደረጉት ሙከራ ካልተሳካ በኋላ በግራ ክንፍ ቦታቸው ላይ ሌላ አማራጭ ተጫዋች ይፈልጋሉ። በእርግጥ የተለያዩ ተጫዋቾችም አሁንም በተለይ ባርኮላን ጨምሮ ከአርሰናል ጋር ስማቸው የሚነሱ ተጫዋቾች አሉ። አርሰናል አስቀድሞ ግሪካይን ክሪስቶስ ዞሊስን ያስፈረመ ሲሆን ተጫዋቹ በተለይ በቅድመ ውድድር ዝግጅት ጨዋታዎች ላይ በግራ ክንፍ ላይ በቋሚነት ሲሰለፍ ታይቷል። ዞሊስ በመጀመሪያ ጨዋታውን በጂኖራ ላይ ጎል ያስቆጠረ ሲሆን በሪያል ቤት ጨዋታ ደግሞ ከማዕዘን ምት ግብ የሚሆን ኳስ አመቻችቶ ማቀበሉ ይታወቃልና ማርቲኔሊ ባለፈው የውድድር ዓመት በፕሪሚየር ሊጉ ማስቆጠር የቻለው አንድ ጎል ብቻ ሲሆን በቻምፒየንስ ሊግ የምድብ ጨዋታዎች ላይም ጥሩ እንቅስቃሴ ቢያደርግም ክለቡ እስከ ፍጻሜ በደረሰበት በተለይ የጥሎ ማለፍ ጨዋታዎች ላይ ግብ ማስቆጠር ሳይችል ቀርቷል እና የዝውውሩ እድልና የተጫዋቹን ቀጣይ ፍላጎት ስናነሳ አርሰናል በተለይ ለቪኒሲየስ ጁኒየር ምትክ የሚሆን ሌላ ከፍተኛ ጥራት ያለው አማራጭ ተጫዋች እስካላገኘ ድረስ በቅርብ ጊዜ ውስጥ የጋላታሳራይን ጥያቄ የመቀበል ፍላጎት የለውም። ሆኖም የመድፈኞቹ ተስማሚ ተጫዋች ካገኙ የማርቲኔሊ የወደፊት እጣ ፈንታ ሊቀየር እንደሚችል ይታመናል። ተጫዋቹ በሰሜን ለንደን ደስተኛ እንደሆነና በከፍተኛ ደረጃ መጫወቱ መቀጠል እንደሚፈልግ ቢገልጽም የቋሚ ተሰላፊነት ዋስትና ማጣት ግን የሌላ አዲስ ተጫዋች መምጣት ደግሞ ውሳኔውን ሊያስቀይረው እንደሚችል እየተሰማ ነው የሚገኘው። የአሰልጣኝ ማይክል አርቴታ ጂሮናን 4-1 ካሸነፉ በኋላ በቅድመ ውድድር ዝግጅት ጨዋታ ማለት ነው አስተያየት ሰጥቶ ነበርና በቀጣይ ሳምንታት ተጨማሪ የዝውውር እንቅስቃሴዎች እንደሚኖሩ በመጠቆም ብሩኖ ጉማሬሽ በተለይ የአርሰናል አዲስ ፈራሚ መሆኑ ከተረጋገጠም በኋላም ተጨማሪ ዝውውሮች እንደሚኖሩ ይጠበቃል ብለዋል። በቀጣዮቹ ሳምንታት የዝውውር እንቅስቃሴዎች ይኖራሉ። እንደ ማንኛውም ክለብ እኛም የበለጠ ጠንካራ መሆን እንፈልጋለን። የዝውውር መስኮቱንና ተፎካካሪዎቻችንን እንቅስቃሴ ማየት ይችላላችሁ። እጃችንን አጣጥፈን አንቀመጥም። በጣም ትልቅ ዓላማ አለን። በእግር ኳስ ውስጥ በቡድኖች መካከል ያለው ልዩነት በጣም አነስተኛ ነውና የበለጠ እየተሻሻልን ለመሄድ በቡድን ውስጥ ያለውን የውስጥ ፉክክር ማሳደግ አለብን እና በቡድናችን ውስጥ የሚጎርሉንን ነገሮች በትክክል ለይተን ማሟላታችንን ማረጋገጥ አለብን ሲል ቀጣይም በዝውውር መስኮቶች ላይ በንቃት እንደሚሳተፍ ያነሳበትን አስተያየት ነበር የሰጠውና ያን ተከትሎ አሁንም ቢሆን ቪኒሲየስን ቢያጡም በዛ ቦታ ላይ ሌላ ተጫዋች ሊያመጡ እንደሚችሉ እየተገመተ ነው የሚገኘው። ያ ጥራት ያለው ተጫዋች ከመጣ ደግሞ ጋብሪኤል ማርቲኔሊ ኤሜሬትስን ለቆ መውጣቱ አይቀርም እየተባለ ነው የሚገኘው። አንደኛው መዳረሻው ደግሞ ጋላታሳራይ ሊሆን እንደሚችል እየተሰማ ነው የሚገኘው። አርሰናል የሚፈልገውን የዝውውር ገንዘብ ካቀረበም ጋላታሳራይ ተጫዋቹን የማግኘት እድሉ በጣም ሰፊ እንደሆነ እንደዚሁ እየተነሳ ነው የሚገኘው። ከዛ በተጨማሪ የክርስቲያን ሮሜሮን ጉዳይ እናንሳ። አትሌቲኮ ማድሪድ ለቶተናሙ አምበል ክርስቲያን ሮሜሮ 34 ሚሊዮን ፓውንድ ወይም 40 ሚሊዮን ዩሮ የሚገመት ሁለተኛ የዝውውር ጥያቄ ለማቅረብ መዘጋጀቱ የተሰማ ነው የሚገኘው። ፋብሪዚዮ ሮማኖ እንደገለጸው ከሆነ አትሌቲኮ ከተጫዋቹ ወኪሎች ጋር እየተደራደረ ቢሆንም እስካሁን በግል ውል ላይ ሙሉ ስምምነት አልተደረሰም። አርሰናል የተጫዋቹን ሁኔታ ጠይቆ የነበረ ቢሆንም ቶተንሃም ተጫዋቹን ለከተማ ተቀናቃኙ የመሸጥ ፍላጎት የለውም። ኢንተር ሚላን ደግሞ ከቶተንሃም ጋር ከስምምነት ቢደርስም የተጫዋቹን የደሞዝ ጥያቄ ማሟላት ባለመቻሉና ተጫዋቾችን መሸጥ በመዘግየቱ ምክንያት በክለቡ ያሉት ማለት ነው አሁን ላይ ከፉክክሩ ራሱን አርቆ ይገኛል። ባርሴሎናን በተመለከተ ባርሴሎና አሁንም ወደ ፉክክሩ የመግባት እድል እንዳለው ጠቁሟል ፋብሪዚዮ በዘገባው። ከዛ በተጨማሪ አትሌቲኮ ማድሪድ የተጫዋቹን ለማስፈረም በድጋሚ ጥያቄ ይዞ ለመቅረብ ተዘጋጅቷል። ክለቡ ናኦኤል ሞሊናና ቲያጎ አልማዳን በመሸጥ አሁን ላይ የፋይናንስ አቅሙን ያጠናከረ ሲሆን በቅርቡ የ40 ሚሊዮን ዩሮ ሁለተኛ ይፋዊ ጥያቄ ለቶተንሃም ያቀርባል ተብሎ ይጠበቃል። ቀደም ሲል ተጫዋቹ ከአትሌቲኮ ጋር በግል ውል ላይ ተስማምቷል የሚሉ መረጃዎች ሲወጡ እንደነበር ታስታውሳላችሁ። ግን ያ እርግጠኝነት የተሞላ አይደለም ሲል ፋብሪዚዮ ያነሳል። ሮማኖ እንደገለጸው ከሆነ አትሌቲኮ ማድሪድ ከተጫዋቹ ወኪሎች ጋር ድርድር ላይ ቢሆንም እስካሁን የተጠናቀቀ ስምምነት የለም ነው የሚለው እና አትሌቲኮ አሁንም ተጫዋቹን የማስፈረም ቅድሚያ እድል ያለው ክለብ ነው። አርሰናልና ኢንተር ሚላን
ተጫዋቹን ለማስፈረም የቆዩ ክለቦች ቢሆኑም ኢንተር ቀደም እንደተጠቀሰው አርሰናል ደግሞ ተቀናቃኝ ስለሆነ ተጫዋቹን የማግኘት እድሉ በጣም ጠባብ ነው። ግን በሮሜሮ በኩል ወደ አርሰናል የማምራት ፍላጎት ወይንም ይሁንታ ሰጥቷቸዋል ለመድፈኞቹ እየተባለ ነው የሚገኘው። በሁለቱ ክለቦች መካከል ባለው ታሪካዊ ተቀናቃኝነት ቶተናም ተጫዋቹን ለአርሰናል አሳልፎ ግን የመስጠት ፍላጎት የለውም እየተባለ ነው የሚገኘው እና ቶተናም ተጫዋቹን ከእንግሊዝ ውጭ ለሚገኝ ክለብ መሸጥን ይመርጣል። በሌላ በኩል የኢንተር ጉዳይ ያበቃለት ነው ሲልም እንደዚሁ ፋብሪዚዮ መረጃውን ይቀጥላል። ከዛ በተጨማሪ ባርሴሎናም አንደኛው ከተጫዋቹ ጋር ስሙ የሚነሳ ክለብ ሆኗል። በተለይ ባለፉት 2 ቀናት የባርሴሎና ከሮሜሮ ጋር ስሙ እየተነሳ ያለ ክለብ ሆኗል። ባርሴሎና አሁንም ወደ ፍክክሩ በመግባት ተጫዋቹን ለማስፈረም እድል ካላቸው ክለቦች መካከል አንዱ ነው ሲልም ፋብሪዚዮ ገልጿል። እንግዲህ የዚህ ተጫዋች መዳረሻ በቀጣይ የት ይሆናል የሚለው የበርካቶችን ትኩረት ስቧል። በተለይ መድፈኞቹ የዊሊያም ሳሊባ መጎዳቱን ተከትሎ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት ነበራቸው። አሁን ላይ እንደምንሰማው መረጃ ከሆነ ግን በቶተናም በኩል በፍጹም ተጫዋቹን ለአርሰናል አሳልፈው መስጠት እንደማይፈልጉ እየተሰማ ነው የሚገኘው። ከዛ ይልቅ ስፔን ላሉ ለአትሌቲኮ ማድሪድ እና ለባርሴሎና የመሸጥ ሀሳብ እንዳላቸው መረጃዎች እየወጡ ይገኛሉ። ከዛ በተጨማሪ ከአርሰናል ጋር በተያዘ ሌላ መረጃ ሳነሳ አርሰናል ለወጣቱ ኮከብ ኢታን ንዋኔሪ ከቦሩሲያ ዶርትሙንድ የቀረበለትን የ35 ሚሊዮን ዩሮ የዝውውር ጥያቄ ውድቅ ማድረጉ እየተዘገበ ነው የሚገኘው። ቢሆንም የቡንደስሊጋው ክለብ ዶርትሙንድ የ19 ዓመቱን ተጫዋች ወደ ጀርመን ለመውሰድ አሁንም ፍላጎት እንዳለው የጀርመን መገናኛ ብዙሃን እየዘገቡ ነው የሚገኙት። እንደ ዘገባዎች ከሆነ የዶርትሙንዱ ዋና ስራ አስፈጻሚ ላርስ ሪከን በ2025 ክረምት ዝውውር መስኮት ንዋኔሪን ለማስፈረም ከ35 ሚሊዮን ዩሮ በላይ ከዚህ ቀደም ለመክፈል ተዘጋጅተው የነበረ ቢሆንም ግን አሁን ላይ 35 ሚሊዮን ዩሮ አካባቢ ጠይቀው ሳይሳካ ቀርቷል ነው የተባለው። በመቀጠልም በተለይ ተጫዋቹ በውሰት እንዳሳለፈ ይታወቃልና በአርሰናል እስከ 2030 የሚያቆየውን አዲስ የረጅም ጊዜ ኮንትራትም እንደተፈራረመ ይታወቃልና እና የአውሮፓ ክለቦች ፍላጎት ንዋኔሪ በተለይ በ2025-26 በማርሴ በውሰት ባሳለፈበት ጊዜ በጣም ጥሩ እንቅስቃሴ አድርጓልና አርሰናል ደግሞ በድጋሚ ወደ ክለቡ ከተመለሰ ተጫዋቹን ያሰልፈዋል ተብሎ አይጠበቅም። አሁን በርካታ ተጫዋቾች አሉ እሱ በሚጫወትበት ቦታ ላይና በዚህ ስብስብ ውስጥ ንዋኔሪን በዋና ተሰላፊነት ያካትቷል ተብሎ አይጠበቅም እና አርሰናል ተጫዋቹን በመሸጥ ራሱን በሌላ ተጫዋች በማምጣት ወይንም በመግዛት ማጠናከር እንደሚፈልግ ነው መረጃዎች የሚያሳዩት። የሊያንድሮ ትሮሳርድ ከክለቡ መልቀቅ ክፍት ቦታ ሊፈጥርለት እንደሚችል ቢጠበቅም ግን በተለይ የክሪስቶስ ዞሊስ መቀላቀል ደግሞ በአጥቂ ስፍራ ላይ ያለውን የቦታ ፉክክር አጠናክሮታል ይላሉ ዘገባዎች እና በንዋኔሪ ላይ ያለው የአውሮፓ ክለቦች ፍላጎት አሁን ላይ እየጨመረ መጥቷል። ከዶርትሙንድ በተጨማሪ አርቢ ላይፕዚግም ተጫዋቹን በቋሚነት ለማስፈረም ከአርሰናል ጋር ድርድር እያደረገ ያለ ክለብ እንደሆነ እየተሰማ ነው የሚገኘው። ኤስ ሚላን ደግሞ ከተጫዋቹ ወኪሎች ጋር ግንኙነት ማድረጉ ተጠቅሷል። ቼልሲ፣ ዩቬንቱስ፣ ፉልሃም እና ኤቨርተንም የተጫዋቹ ጉዳይ ላይ ፍላጎት ያላቸው ክለቦች እንደሆኑ እየተሰማ ነው የሚገኘው። አርሰናል ተጫዋቹን በቋሚነት የመሸጥ ውሳኔ ላይ ከተስማማ እስከ 40 ሚሊዮን ዩሮ ይፈልጋል የተባለው። ወደፊት ተጫዋቹን ደግሞ በ55 ሚሊዮን ወይንም እስከ 60 ሚሊዮን ዩሮ መልሶ የመግዛት መብትም በውል ውስጥ የማካተት አርሰናል ፍላጎት አለው። ይህም ንዋኔሪ ቋሚ የመጫወት እድል እንዲያገኝ ያስችለው ሲሆን ከክለቡ ከለቀቀ ማለት ነው። በተለይ እድገቱ ከተፋጠነ ደግሞ አርሰናል ወደ ለንደን እንዲመልሰው እድል ይሰጧል። እንደ ፋብሪዚዮ ዘገባ ከሆነ ግን አርሰናል እስካሁን ተጫዋቹን በውሰት እንዲወጣ ወይንም በቋሚነት እንዲሸጥ አሊያም በክለቡ እንዲቆይ የመጨረሻ ውሳኔ ላይ አልደረሰም። አሁንም እያንገራገረው ወይንም ውሳኔ እንዳላስተላለፈ ነው እየተሰማ የሚገኘው። ቢሆንም የዝውውር መስኮቱ ከመዘጋቱ በፊት በነሐሴ ወር መጨረሻ የተጫዋቹ ቀጣይ እጣ ፈንታ በአርሰናል በኩል ሊገለጽ እንደሚችል መረጃዎች እየወጡ ነው የሚገኙት። ግን ባለፉት ቀናት በድጋሚ ከቦሩሲያ ዶርትሙንድ የቀረበው የ35 ሚሊዮን ዩሮ የጥያቄ በአርሰናል በኩል ውድቅ መደረጉን በርካታ መገናኛ ብዙሃን በዘገባቸው አንስተዋል። ሌሎች ጉዳዮችን ደግሞ እንመልከት። የጆዜን በተለይ በሪያል ማድሪድ ተግብረውታል ያሉትን ህጎች እናንሳ። በርካታ መገናኛ ብዙሃን እየተነጋገሩበት ስለሆነ ይህንን ጉዳይ እንመልከት። በበርካታ አነጋጋሪ አስተያየታቸው እንደዚሁም ደግሞ ተግባራቸው የሚታወቁት አሰልጣኝ ጆዜ በሪያል ማድሪድ ተጫዋቾች ዘንድ ይታዩ የነበሩ ያልተገቡ ልማዶችን ለመለወጥ ጥብቅ የዲሲፕሊን ደንቦችን መተግበር መጀመራቸውን ዲያሪዮ ኤኤስ የተሰኘው ድረገጽ ዘግቧል። በክለብ ውስጥ ጠንካራ ስነስርዓት ለመመለስ አሰልጣኝ ጆዜ ተግባራዊ ያደረጓቸው ህጎች ምንድናቸው የሚለውን ስንመለከት አንደኛ የትኛውም ተጫዋች አመጋገቡ ላይ ገደብ ተጥሎበታል። ተጫዋቾች የፈለጉትን የመመገብ ነጻነት እንዳይኖራቸው
የገቱት አሰልጣኝ ጆዜ የክለቡ የስነ ምግብ ባለሙያ እያንዳንዱን የምግብ ዝርዝር በጥብቅና በታቀደ መልኩ እንዲቆጣጠር አዟል። ሌላው ህግ ደግሞ ወደ ልምምድ ዘግይቶ መምጣት በጭራሽ አይፈቀድም ብሏል። 1 ደቂቃ እንኳን ዘግይቶ የደረሰ ተጫዋች በቅጣት ለብቻው በጂም ውስጥ ልምምድ እንዲሰራ ይደረጋል። ምንም አይነት ምህረት በዚህ ጉዳይ ላይ የለኝም ነው ያሉት አሰልጣኝ ጆዜ። ሌላው ከጉዳት የሚያገግሙ ተጫዋቾች ከክለቡ ውጭ ከግል አሰልጣኞች ጋር ማገገም እንደማይቻልም ጥብቅ መመሪያ ሰጥቷል። ሁሉም የማገገም ሂደት በክለቡ የሕክምና ሰራተኞች ቀጥተኛ ቁጥጥር ብቻ ይከናወናል ሲሉ ጆዜ አንስቷል። እንግዲህ በበርካታ አነጋገሪያ ስቴታቸውና ተግባራቸው የሚታወቁት ጆዜ በሳንቲያጎ በርናቦ የነበረውን የቆየ ጠንካራ የዲሲፕሊን ባህል እንደገና ለመመለስ እንቅስቃሴ መጀመራቸውን እያብራሩ ይገኛሉና ይሄም በበርካቶች ዘንድ ትኩረት ስቦ ዛሬ በመገናኛ ብዙሃን እየተነሳ ያለ ጉዳይ ስለሆነ ለማንሳት ያህል ነው። ሌላው የቺቻሪቶን አስተያየት እናንሳ። የቀድሞው የሜክሲኮ ብሔራዊ ቡድንና የማንቸስተር ዩናይትድ አጥቂ ቺቻሪቶ ሄርናንዴስ ስለ ክርስቲያኖ ሮናልዶና ስለ ፖርቱጋል ብሔራዊ ቡድን የአማካይ ክፍል ስብስብ የሰጠው አስተያየት በስፖርት ቤተሰቡ ዘንድ ሰፊ መነጋገሪያ ሆኗል። ቺቻሪቶ ለስካይ ስፖርት በሰጠው አስተያየት ፖርቱጋል በዓለም ዋንጫው ላይ አስደናቂ የአማካይ ክፍል ስብስብ የነበራት ቢሆንም ለቡድኑ አጥቂ ክርስቲያኖ ሮናልዶ በቂ የግብ ዕድሎችን አለመፍጠሯን ኮንኗል። ቺቻሪቶ ሄርናንዴስ በሰጠው አስተያየት ፖርቱጋል በዓለም ዋንጫው ላይ በዓለም ላይ ካሉ ምርጥ የአማካይ ክፍሎች አንዱ ነበራት። እንደ ብሩኖ ፈርናንዴዝ ያሉ ምርጥ ተጫዋቾችን የያዘው ስብስብ ለክርስቲያኖ 10 ዕድል እንኳን መፍጠር አልቻለም ብሏል። የሮናልዶን እጅግ አስደናቂ የግብ ማግባት ብቃት ያደነቀው ቺቻሪቶ ሮናልዶ ያገኘው 2 ዕድል ብቻ ነበር፣ ሁለቱንም ግን ወደ ግብነት ቀይሯቸዋል ሲል ተናግሯል። ይህን የቺቻሪቶ አስተያየት ተከትሎ በስፖርት ተንታኞችና በደጋፊዎች ዘንድ እንደ አዲስ ክርክር እየተነሳ ነው የሚገኘው። በእርግጥ በዓለም ዋንጫው ወቅትም የፖርቱጋል ተጫዋቾች በተለይ ለሮናልዶ ኳስ እያቀበሉ አይደለም በሚል ሲተቹ እንደነበርና ከፍተኛ የማህበራዊ ሚዲያ ዘመቻ እንደተጀመረባቸው ይታወቃል። አሁንም ቺቻሪቶ ያንን የሚያጠናክር አስተያየት ነው ሮናልዶን በተመለከተ የሰጠው። አርሰናል የወዳጅነት ጨዋታውን ከቦሩሲያ ዶርትሙንድ ጋር ያደረገ እንደነበር ይታወቃል እና አርሰናል በዚህ ሰዓት ታዲያ በኤሜሬትስ ካፕ ከቦሩሲያ ዶርትሙንድ ጋር ባደረገው ጨዋታ አዲሱን ፈራሚያቸውን ብሩኖ ጉማሬሽን ከደጋፊዎች ጋር ማስተዋወቃቸው ታውቋል። ብሩኖ ጉማሬሽ በሰጠው አስተያየትን በዚህ በደጋፊ ትውውቅ ስነ ስርዓት ላይ ማለት ነው ተፋላሚ ሆናለው ለደጋፊው ቃል እገባለሁ የሚል አስተያየት ሰጥቷል። ለዚህ ክለብ እስከ መጨረሻው ያለኝን ሁሉ እሰጣለሁ ሲል ብሩኖ ጉማሬሽ ተናግሯል። እንግዲህ ተጫዋቹ ከደጋፊዎች ጋር በይፋ በዛሬው ዕለት መተዋወቁን በርካታ መገናኛ ብዙሃን እያነሱት ነው የሚገኙት። በ77 ሚሊዮን ፓውንድ ከኒካስል አርሰናልን መቀላቀሉ ይታወቃል። በተለይ የአርሰናል የአማካይ ክፍል በቀጣይ ምን አይነት ስብስብ ያሳየናል የሚለው የሚጠበቅ ነውና ከአሁኑም የዴክላን ራይስና የብሩኖ ጉማሬሽ ጥምረት ምን ሊሆን ይችላል በሚል በርካቶች ቅድመ ግምታቸውን እያስቀመጡ ነው የሚገኙት። የወዳጅነት ጨዋታዎችን ደግሞ በመጨረሻ ላንሳ። ማንቸስተር ሲቲ በቅድመ ውድድር የወዳጅነት ጨዋታ አትሌቲኮ ማድሪድን 3-1 አሸንፏል። ኦማር ማርሙሽ 2 እና አይት ኑሪ የማንቸስተር ሲቲን የድል ግቦች ማስቆጠር ችሏል። የአትሌቲኮ ማድሪድን ጎል ጆርጅ ዶሚን አስቆጥሯል። አንቶይ ሴሜኒዮ 2 ለግብ የሆኑ ኳስ አመሻሽቶ ማቀበል ችሏል። በጨዋታው በአሰልጣኝ ኢንዞ ማሬስካ የሚመራው ሲቲ እንግዲህ የቅድመ ውድድር ዝግጅቱን አጠናቋል። አሁን ላይ ሲቲ ቀጣይ እሁድ 11 ሰዓት ከአርሰናል ጋር የኮሚኒቲ ሺልድ የዋንጫ ጨዋታውንም የሚያደርግ ይሆናል። አሁን ግን የወዳጅነት ጨዋታቸውን ዛሬ ባደረጉት እና 3-1 ባሸነፉበት ጨዋታ አጠናቋል ማለት ይቻላል። ከዛ በተጨማሪ ሌሎችም በርካታ የቅድመ ውድድር ጨዋታዎች የተደረጉ ነበረ። ከትላንት ጀምሮ ቼልሲም እንደዚሁ ጨዋታዎችን ሲያደርግ እንደነበር ይታወቃል። ትላንት ዩናይትድ ለምሳሌ ከፔጂ ጋር ያደረጉትና የበርካቶችን ትኩረት የሳበውና 1-1 የተጠናቀቀው ጨዋታ ይታወሳል። በዛ ጨዋታ ዩሪ ቴሌማንስም እንደተሳተፈ ይታወቃልና ድንቅ እንቅስቃሴ ያደረገበት ጨዋታ ነው። ከዩናይትድ ጋር በተያዘ ሊዛንድሮ ማርቲኔዝ ወደ አየርላንድ ከተጓዘው የዩናይትድ ስብስብ ጋር በጉዳት ምክንያት እንዳልታየ መረጃዎች እየወጡ ነው የሚገኙት። የዓለም ዋንጫ ፍጻሜ ላይ ተጫዋቹ ስለተጫወተ ተጨማሪ ቀን እረፍት ተሰጥቶት ይሆናል የሚሉ ዘገባዎችም እየወጡ ነው የሚገኙት። ኮቢ ማይኑ እና ማርከስ ራሽፎርድ ግን ከቡድኑ ጋር ሲጓዙ እንደታዩ የተለያዩ መረጃዎች እንደዚሁ እየወጡ ይገኛሉ። ከዛ በተጨማሪ ከሲቲ ጨዋታ በተጨማሪ ቼልሲ ከማሌዥያው ክለብ ዳሩል ታዚም ጋር 3-3 በሆነ አቻ ውጤት ተለያይቷል። ያደረገውን ጨዋታ የቼልሲን 2 ጎሎች ሊያም ዴላፕ በፍጹም ቅጣት ምት ሲያስቆጥር ቀሪውን ማርኬዝ በራሱ መረብ ላይ አስቆጥሯል። ሰማያዊዎቹ እስካሁን 5 የወዳጅነት ጨዋታዎችን ሲያደርጉ በሁለቱ ተሸንፈው በቀሪው አቻ ወጥቷል። ቼልሲ የመጨረሻ የአቋም መለኪያ ጨዋታውን ቅዳሜ
ከሪያል ሶሲዳድ ጋር በማድረግ እንደዚሁ እንደሚያጠናቅቅ ተዘግቧል። ከቤስ ስፖርት ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎቻችን እነዚህ ነበሩ። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ ማድረግ እንዳይረሳ። አብራችሁ ስለነበራችሁ እናመሰግናለን። በያላችሁበት ሰናይ ጊዜ